አለቀልኝ በቃ። አዎ ሰላም፣ አልማዝ አልሞተችም። ይሄ ሁሉ የባህሉ ተንኮል ነው። አሁንም እኮ ከአዲስ አበባ ውጭ ሆና ነው እንጂ አልሞተችም። ያንን ስገፈትረት ራሷን ስታ ነው እንጂ በይሆን ነበረች። ያለት ደግሞ የጮኩት ሽቶ ልቀቧት ስል ነቅታብኝ ነው። እኔ እኮ እውነቱን ልንገራ ብዬ ነበረ፣ ግን እሱ እንደ ሞተች ታስመስል አንንገራት አለ። ከዛ ሰው ገለሻል ብለን እያስፈራራንሽ ብር እንቀበላት አለኝ እንጂ አልማዝ በህይወት አለች፣ አልገደልሻትም። አልማዝ ሰላምን እኮ 2 ሚሊዮን ብር እንደጠየቅካት አውቃለሁ። እንዴት? ቆይ ጅን እንዴ የምታደርገኝ? ከሰላም እኮ ብር ጠይቀሃታል። ገባኝ። የሚገባሽን እሰጥሻለሁ፣ ግን እኔና አንቺ ስለ ብር ማውራት አለብን። አዎ ህሌባ የሚጣለው ሲከፋፈል ነው። እና ደግሞ 50% እንድትሰጠኝ እፈልጋለሁ። 50%? ትቀልጃለሽ እንዴ? ምን ስለሆንሽ ነው 50% የምሰጥሽ? ሁሉም ነገር እኮ ጨረስኩት ነኝ ነው። አዎ መቼም ቢሆን እንደዛ አልሰጥሽም። እንዴት እንደዚህ ታደርጋለህ? ምን አደረገች? ቆይ ትዕግስት ላለው በትዕግስት ለታመነ እውነታው መገለጡ ሀቁ መፈንዳቱ አይቀርም። ንጋትና እውነት እያደር ይጠራል ይባላል። የሰላም ንጹህነት ሊረጋገጥ፣ ነፍሰ ገዳይነቷ የውሸቱ ነው ሊመሰከር፣ በኃይሉ ሊጋለጥ በዚህ ጉዳይ ላይ የተሳተፉ አጭበርባሪዎች መቀመቅ ሊወርዱ ቀናት፣ ሰዓታት ሜቢ አንድ እውነታ ብቻ ነው የቀረው። እሷም አልማዝ ህግ እንደሚያስቀጣት በደንብ ስትረዳ እህቷ አንቺን የሚያውቅ ሰው በህይወት እንዳለሽ ነግሬያቸዋለሁ ብሎ ሲነገራት ራሷን አሳልፋ እንደምትሰጥ እናምናለን። ብሌን አልተዋጠልኝም። ሁልጊዜ በገንዘብ ጉዳይ ከተጨቃጨቁ አንቺ መልሽ ቀልሽ በግዴታሽ ታመጫለሽ፣ ወይም አልማዝን መቃብሯን አሳይሻለሁ የሚል ወይም አልማዝ ስትቀበር አላየን። ሁልጊዜ ግን ማስፈራሪያና ዛቻ የተደበቀ ማንነት ስላለው ነው እንጂ እንደ ህግ ጠቅለል ሲል እነሱንም መቀመቅ የሚያወርዳቸው አደገኛ የሰው ግድያ ነው ትላለች ብሌን። አልተዋጠልኝም እትዬ፣ ቀናት ስጪኝ ፈልፍ እያወጣዋለሁ እንዳለች እውነታው እየወጣ ነው። ሰላም እውነታው ሊረጋገጥላት፣ ነፃነቷ ሊታወጅላት፣ የወንድሟ አደገኝነትን በሚገባ ልታውቅ፣ ከልጇና ከሷ ህይወት መመሳቀቀል ጀርባ ነፍስ ሳገል ነፍሰ ገዳይ ነሽ ተብላ የቁም እስረኛ ሁና በጸጸት እየተገረፈች በእውኗም በህልሟም በእንቅልፍም በኖርማል ህይወቷም ቅዠት የሆነባት ሰላም አሁን ነፃነቷ ሊታወጅ ነው። አልማዝ በህይወት አለች። የዛን ቀን አልሞተችም። እንንገረው ስል ገንዘብ እንቀበላታለን፣ ቋሚ ደሞዛችን ይሆናል፣ ሰላም የገቢ ምንጫችን ትሆናለች፣ ሙታለች፣ ነፍሰ ገዳይ ነሽ እያልን እያስፈራራን ገንዘብ እንቀበላታለን ብሎ እቅድ ስላወጣ ነው። በኃይሉ ግን ህሌናዬ አላስቀምጠኝ ብሎ ያው ነገርኩሽ እማዬ ዓይንሽን ግለጪ፣ የወንድምሽ ወጥመድ አደገኝነት ስራ ነው እንጂ ነፍሰ ገዳይ አይደለሽም። እንዳልሽው አንቺ እንደ ልብሽ መልካም እንደ ልብሽ ንጹህ የሆንሽ ሰው ነሽ። እኛ በዙሪያሽ ያለን ሰዎች ነን የቁም ሲኦል ያረግንብሽ ህይወትሽን ትላለች ቃል። በነገራችን ላይ ቃል ለወይዘሮ ሀረግም ሰላም ለኔ ብላ ነው፣ ሰላም ነፍሰ ገዳይ አይደለችም፣ እማዬ ለፖሊስ አትጠቁሚባት በማለቷ ስንቶቻችሁ ደስ ብሏችኋል? ከቃል ራስ ወዳድነት፣ በእርግጥ ራስ ወዳድነት አለባት። ሙሉ ለሙሉ ለሰላም አስባ ቢሆን እማዬ እንደ ሚስጥር ልንገርሽ ሰላም የምትጨነቅበት ሰው ገድያለሁ ብላ ሰው አልገደለችም። ሴትዮዋ በህይወት አለች፣ ግን እያስፈራራን ገንዘብ እየተቀበላት ነበር የሚለውን ነገር ለሀረግ ብትነግራት ማንቁርቷን እንደምትይዛት ስለምታውቅ ነው። ሰላም ለኔ ብላ ነው ሀረግ አልማዝን የገፈተረቻት ብላ በመናገሯ ራሱ አንድ ነገር ነው። ምክንያቱም በእርግጥ ወይዘሮ ሀረግ ለፖሊስ ደውላ ቢሆን ፖሊስ እያንዳንዱን እንቅስቃሴ ተከታትሎ ሁሉንም ተጠርጣሪ እንደሚያደርግ ስለምታውቅ ነው ቃል ለፖሊስ አትናገር ያለችው። እሷንም እንደሚነካ ስለምታውቅ ነው። ግን የጊዜ ጉዳይ ነው እንጂ ንጋትና እውነት እያደር ይጠራል። ሰላም የልጇ ህይወት መመሰቃቀል፣ የልጇ ህይወት መነጠቅ
ልጅ ያልሆነችውን ልጅ ናት ተብላ መታ እስከዛሬ የከፈለችው መስዋዕትነት ነፍስ ሳገል ነፍሰ ገዳይ ተብላ በጸጸት እየተደረሰች ያለችው ምስኪን ሴት ነፃነቷ ሲረጋገጥ ሀቁ ሲወጣላት ምን አይነት የህሊና ሰላም ይሰማት ይሆን? ለዚህ ደግሞ ትልቁ ቁልፍ ያለው ሳሚ ጋ ነው የሚል እምነት አለኝ። በእርግጥ ቃል ሁለተኛ ቻንስ ብላ ነው የምትይዘው። የምን ቻንስ? ሀረግ በፍጹም ልጅ ነሽ ብለሽ ይሄን ጉዳይ የምታቋምጪውን ያንቺ ያልሆነን ንብረት በፍጹም አታገኝም ብላ ነክሳ ስለያዘቻት ቢያንስ በኃይሉ ከማገኘው ገንዘብ ማግኘት አለብኝ ብላ ከበኃይሉ ጋር ልትደራደር ትችላለች። በእርግጥ በኃይሉ ብቻዋን ካገኛት ማንቁርቷን ነው የሚይዛት። ግን አንተ ቁማር ልትበላው የነበረውን ምርጥ ቁርጥ የሆነውን ዜና አልማዝ ሙታለች በሚል ሀሳብ ከሰላም ጋር የጀመርከውን ቁማር እኔ አካሽፍብሃለሁ፣ ከኔ ጋር ተስማምተህ ግማሽ % እንድሰጠኝ እፈልጋለሁ ብላ ልትደራደረው ነው ሄደችው። በኃይሉ ደግሞ በሁሉም አቅጣጫ በር እየተዘጋበት ሲሆን ከቃል ጋር መስማማቱ አይቀርም ማለት ነው። ትልቁ ጉዳይ ግን ብሌንና ዳግም በደንብ ማውራት አለባቸው በትክክል። ብሌን አሁን ይሄን ስልክ ደውላ አዎ አልማዝ በህይወት አለች፣ አልማዝ አለች፣ እኔ እህቷ ነኝ የሚለውን ዜና ከሰማች በኋላ ዳግምም አልማዝን የምትመስል ሴት አይቼ በቃ በድንገት እየተከታተልኳት በድንገት ተሰወረችብኝ። ይህ ማለት አልሞተችም። ሁላችንም ቁማር እየተጫወተብን ነው በኃይሉ። ሲጀመር ከዚህ ቤት አወጣት እንጂ ሐኪም ቤት ይውሰዳት ይቅበራት በህይወት ትኖር የምናውቀው ጉዳይ የለም። በኃይሉ ደግሞ ያገኘውን የመርፌ ቀዳዳ ሰዎችን የማጥቃት የማጥፋት እቅድና ዓላማ ጠንቅቀን እናውቃለን። ስለዚህ ድክመታችን ተጠቅሞ አልማዝን ጉዳት ደርሶባት ከሆነ ሕክምናዋን አድርጎ እየተጠቀመባት ነው ሰላምን። ድንገት ደግሞ ራሷን ከሳተችበት ነቅታ ከሆነ ኦልሬዲ በገንዘብ እየተደራደሩ ሁለቱም ቁማር እየተበላሉ ነው የሚል ነገር ይፈጠራል። ትልቁ ጉዳይ ግን መልሱ ብሌን ከተነሳላት ስልክ ጥሪ ይሆናል። አልማዝ ስላ ስትጠይቅ አልማዝ በህይወት አለች የሚለው ቆይ ላገናኝሽ የሚለው ጥሪ ነው። ይህ ደግሞ ብሌን ልክ ልኳን ስነግራት ሳትወድ በግዷ ከበኃይሉ ጋር ተስማምታ ተነጋግራ የጀመረችው ቁማር እንደሆነ እንጂ ሰላሟን ነስቷት እንቅልፏን ነስቷት ነፃነቷን አሳጥቷት የምትኖረው የቅዠት ኑሮ እንደሆነ ትናገራለች። በዛም አለ በዚህ አልማዝ በኃይሉ ቃል እያንዳንዱ ነገር ለሰሩት ስራ ዋጋ ከፍለው መቀመቅ የሚወርዱበት ቀን ሩቅ አይሆንም። ሰላም ነፃነቷ ይታወጃል፣ ሀቁ ይረጋገጥላታል። ሰው ገድያለሁ ለልጄ ስል እኔ ከታሰርኩ ልጄ ትጎዳብኛለች እያለች እስከዛሬ ስትጎዳና ስትበሳቆል የነበረችው ሰላም በቅርቧ ሰዎች ልጄ ናት ብላ ባቀፈቻት በቃል ወንድሜ ነው ብላ መከታ ባረገችው በኃይሉ የጉድጓድ የመቃብሯ ጉድጓድ እየተቆፈረላት መሰንበቱን ስታውቅ በጣም ከመርዶ በላይ መርዶ ነው። እንዳለችውም ለካ የምትቆረቆሩላትና የምታዝንላት ብሌንና ብሌን ብቻ እንደሆነች ትረዳለች ማለት ነው። ስለዚህ ዳግምና ብሌን በደንብ መነጋገር አለባቸው። ሜቢ ሳሚ ነበር። ሳሚ እንግዲህ ብሌን ቀለበት እንዳደረገች ስላየ እጅግ ቅስሙ ተሰብሮ ልቡ ተሰብሮ ተስፋው ጨልሞበት ወደ ኋላ ፈግፍጎ ሄዷል። ይህ ማለት አንድ ቀን ብሌን የኔ ትሆናለች በማለት ተስፋ ነበር ሲጠብቃት የነበረው። ሜቢ ቀለበቱን ሲያይ ኦልሬዲ በቃል ኪዳን እንደታሰሩ ዳግምን መርጣ ወደሱ እንደሆነች ስላመነ ከአሁን በኋላ ብሌንን